እኔ ታምም ያልተኛው እኔ በሽተኛ አይደለሁ እኔ እሱ ተነስቶ ቡና የሚያፈላልኝ ወይ የሆነ ነገር የሚያደርግልኝ ግን ደስ አይልም እንደኔ ደስ ብሎኛል የሆነ በቃ እዚህ ጋር ግድ ሲል ነው በቃ ደስ ይላል ኧረ በእናትሽ ምንድነው የምታወሪው እውነቴን ነው በቃ የሆነ ልብስሽን ሲያጥብልሽ ወይኔ እንዴት ደስ እንደሚል በእኔ የተነሳ ዛሬ ቁርስ አባላ ነው ያለችው ተናድ ምንድነው አንተ ሀገር ነው እንዴ ሰርተክ የመጣኸው ኧረ በእናትሽ አንቺ ምንም አይገባሽም ነው የምልሽ እንዴ አንተ ያው በቃ ኧረ በቃ እኔ ተመልሼ ልሄድ ነው የትም ቁጥር በእናትህ እናንተ እንዴ አሰረችውንም ታም ምግብ ሳትበላ እኮ ነው ያለችው ምንድነው ምግብ እየሰራልሽ ነው ምናምን አይደል እኔ በኔ ቦታው አንቺማ በቃ እንትን ነው የሚመስልሽ በቃ እዚህ ቤት ያንቺ መዝናኛ ነው የሆነው ሳስቡ እንደዛ ነው ታየው እኔ እንደዛ አላልኩ አሁን ዛሬ ቁርስ አልበላችሁም ጉድክ ነው በቃ አሁን ለሰራላት ስቶብ ይኸው ተሰራ ተስተካከለ አሁን ለሰራላት እሺ እንድንነጋገር ነው የምትፈልጊው እንድናወራ ነው አይደል መጀመሪያ ምግብ ቁርስ ልስራልሽ አቃጠልከኝ እኮ ጧት ስቶብ ተቃጠለ ሰዓት በሄድሽ አሁን ደግሞ እስክትመጪ ሰርቼ ልጠብቅ ብዬ አመጥቼ ነው ከስኩ ይኸው ሰራው ብሎ ያደደብ የሆነ ልጅ ሰጥቶኝ ይኸው መጥቶ ምንድነው ቆይ አንተ እሷን እያልከኛን እየረሳህን እኮ ነው ምን አስበክ ነው ባልሽ እኮ እንደዚህ አንቺን ብንከባከብሽ እንዳትሆኝ ስለዚህ እኔ እሷን መንከባከብ ግዴታ አለብኝ በቃ ታው እንጂ ባሊማ ቢያንስ ወንድ እኮ ነው እኔ የሆነስ በቃ ናፈቀኝ እኔ በቃ ይሄ እንደ በቃ የሆነ ስቆጣው የሆነ ነገር ስናገረው ቢያንስ የሚቆጣበት ፊቱ እኮ አንቺ ተቆጥቶ እኮ አይቅም ክፉ ነገር እኮ ተናግሮኝ እንኳን አያውቅም እሱ እኮ በጣም አሪፍ ነው እንደዛ መሆኑ ባለፈው ህክምና ሄደን አይደል አንቺ ማለት በሙድ እያሽብኝ አይደል ሙድ እያስኩ አይደለም እኔ ምን ተባልሽ ህክምና የደምሽ በጣም ግፊቱ እየጨመረ ነው በሱ ምክንያት ነው እኔ ምን ላድርግ ሰላም ውድ የፕሮግራማችን ተከታታዮች እንደምን ሰንብታችኋል ዛሬም እንደተለመደው በአዲስ ጉዳይ በአዲስ ባለ ታሪክ ተገናኝተናል የዛሬው ባለ ታሪካችን እቤቷ አቻኩላን የጠራችኝ ምን ገጥሟት ነው ምን ላይ ናት ምንድነው የሚለውን ከዛው ከባለ ታሪኳ አንደበት የምናዳምጠው ይሆናል ባለ ታሪካችን እንግዲህ ለኔም ለቤተሰቦቻችን ራስሽን በማስተዋወቅ ጀምሪልኝ እሺ ስሜ ሄለን እባላለሁ የምኖረው እዚህ ከባለቤቴ ጋር ነው ያው ከተጋባን 1 አመት ነው የሚሆነና የባለቤቴ ስም አማኑኤል ይባላልና እንግዲህ ያው በትዳር ውስጥ ብዙ ነገሮች ይፈጠራሉ ብዙ ነገሮች ታሳልፊያለሽ ምናምን ብዙ ነገሮች ይኖራሉ ውጣ ውረዶችም ፈተናዎችም እያንዳንዱ ነገሮች ብዙ ነገሮች ይኖራሉና እውነት ነው ያው አንዳንዴም ትዳር የመቻቻል ምልክት ነው ይባላል ስለዚህ መኖራችሁ አብራችሁ እስከዛሬ መቆየታችሁ ለአንዳንድ ባለታዳሮች እንደውም ተምሳሌት ሊሆን ነው የሚችለውና አንቺ ደግሞ አጣድፈሽ ነው የጠራሽኝ በጣም በስልክም በተደጋጋሚ እየደወልሽልኝ ነበረ ከሌላ ጉዳዮች በበለጠ እንትን ነው ቅድሚያ ሰጠችሽ ነው የመጣሁት ማለት በቃ በጣም ይገባኛል ነው ደወለሽ የተነሳ በጣም ችግር ውስጥ እንደሆንሽ ነበር የተሰማኝ ምክንያቱም እኔ እናንተን ሚዲያውም እያንዳንዱ ነገር ስለምከታተልም ስለነበረ ትረዱኛላችሁ ታግዙኛላችሁ ብዬ ያው በገጠመኝ ጉዳይ ላይ እርዳታችሁን ስለፈለኩ ነው እና ያው ወደ ጉዳዩ ስገባልሽ ምንድነው ያው ከባለቤቴ ጋር ብዙ የተለያዩ ነገሮችን እያየሁ ነው አሁን ላይ አሪፍ ነበር እየኖርን የነበረው ታይም ላይና የሚገርምሽ በጣም መቀርባት የራሴ የሚያጓደኛለች ያው አሁን ኦልሞስት ወደ 3 ወር ሊሆናት ነው ከኔ ጋር መኖር ከጀመረች እዚህ ቤት ውስጥ ማለት ነው ከናንተ ጋር ጋጣሚ እነሱ በሌሉበት ታይም ነው አንቺንም እንድትመጪ አቻኩዬ እየጠራሁሽ እነሱ ሳይመጡ ያለውን የተፈጠረ የነበረው እያንዳንዱ ነገር ላስረዳሽ የፈለኩት በነፃነት እነሱ ማወቅ ስለሌለባቸው ነው እና ምንድነው ባለቤቴ ከዚህ በፊት የነበረበት ባህሪ አብረን በነበርንበት ሰዓት ላይ ጥሩ ነበር ማለት ይቻላል ሲያሳዩኝ የነበረው ለኔ ስልሽ አውቀዋለሁ ብዬ የማስባቸው ባህሪዎች ነበሩና ጓደኛዬ ከመጣች በኋላ ሌላ ሰው ሆነብኝ ብዙ ነገሮች እያየሁ ነው ሲለወጥብኝ ብዙ ነገሮችን እና ግራ ተጋብቻለሁ እንዴት እንደማስረዳሽ እና እንዴት እንደምናግርሽ አላውቅም በጣም ውስብስብ ያሉ ነገሮች ናቸው ይገባኛል በእርግጥ አንድ ሰውን በትዳር 1 አመት ቆይተሽ ባህሪውን ላታውቂው ትችያለሽ ማለት ከባድ ነው እንደዛ ሊታሰብም አይችልም ሲቀጥል ደግሞ እንደዛ አይነት የባህሪ ለውጦች ያመጣው ከጊዜ በኋላ ከሆነ ወይም ደግሞ ጓደኛሽ ከመጣሽ በኋላ ያለው ነገር ከሆነ በደንብ ያሳሰበሽ ይሄ እሷ ያንቺ ጓደኛ እንደመሆኗ መጣን እዚህ ጋር እሱ ደግሞ ባለቤትሽ እንደመሆኑ መጣን ከሁለቱም ጋር ለየብቻ ለማውራት አልወሰንሽም ወይም ደግሞ ጓደኛሽ እዚህ የመጣችበት ምክንያት ምንድነው አሁንስ ወደ ነበረችበት ማትመለስበት ምክንያቶች ይሄ ከሆነ እናንተ ሁለታችሁን ሊያጋጫችሁ የሚችለው ነገር ምናልባት
የባህሪ ለውጥ ከዛ በኋላ መጣ ስላልሽኝ እነዚህ ነገሮች እንዴት አለፍሻቸው? እንዴት ዝም ልትያቸው ቻልሽ? ማለት እንግዲህ ጓደኛዬን የማውቃትኝ ከ2 ዓመት በፊት ነው። አጋጣሚ በስራ ምናምን ነው የተዋወቅነው እና በጣም ለኔ መልካም ጥሩ ምናትኝ ሴት ጓደኛዬ ነች። ግን ማቀው በትዳር ህይወት እንደምትኖር እና ደስተኛ የሆነ ህይወት እንደነበራት ነው ማቀው። ባለቤቷን ያው ዲቴል ባላቀውም ግን እየኖረች የነበረበት ህይወት በትዳር አይነት ህይወት ውስጥ እንደነበረች ነው እና ድንገት ከባለቤቷ ጋር እንደተጋጨች እና የነበረችበትን ስሜት የነበረችበት ሁኔታ ልክ እንዳልነበረ እና ከሱ ጋር መኖር እንደማትቀጥል በቃ በጣም ከባድ ሁኔታ ውስጥ እንደሆነች እና ወዴት ሜዳ ማረፍ እንደማትችል እና በቃ ፊቷ ሁሉ የሚገርምሽ ነገር በልዞ ነበረ እና በቃ ስሜቷ እንደተጎዳ ብዙ ነገሮችን ስትነግረኝም ስታወራኝም ስለነበረ እና ለጊዜው ከሱ ጋር መኖር ስለማልችል ከሱ ፊት መዞር አለብኝ በቃ እና ሌላ አማራጭም ጓደኛም ስለሌለኝ አንቺ ጋር ነው ላርፍ የምችለው አለችኝ። እኔ ችግር የለውም ነው ያልኳትኝ። ተቀበልኳትኝ። በቃ ስሜቷን ምንም ተደጋጋሚ የሚገርምሽ ነገር ስለ ባለቤቷ ምናምን እንዳነሳባት ማትፈልግ ምክንያቱም በቃ የሆነ ይከፋታን ይደብራታን በቃ ይህን ስሜቷን ደግሞ እኔ ልረብሻ ስለማልፈልግ ማንሳቴን አቆማለሁ። ገባሽ? ስላለችበት ወይም ደግሞ ስለተጋጩበት እያንዳንዱ ነገር ልጠይቃት ሞክሬያለሁ። ግን ይህን አትፈልገውም። ግን ከጊዜ ወደ ጊዜ እየተረጋጋች ትመጣለች ወይም ደግሞ የሆነ ህይወቷን አስተካክላ ትመለሳለች የሚል ሀሳብ ነበረኝ። አሁን እንግዲህ ወደ 3 ወር ነው። ገባሽ? ምንም አዲስ ነገር የለም። መቼም ቤቴን ለቀሽ ሂጂልኝ ወይም ደግሞ እንደዚህ ነው ማለት አትችይም። ምክንያቱም አሳማኝ ነገር ወይም ደግሞ የሆነ ሊያጋጭሽ የሚችል ነገር ስታይ ወይም ደግሞ የሆነ ነገር ምክንያት ሊኖርሽ ይገባን ብዬ አምናለሁ። እና ይህ እንዳለ ሆኖ ግን እኔና ባለቤቴ ብቻችን በነበርንበት ታይም ስልሽ እኔ በቃ ምንም ይሁን ይሄ ስትጣሊ ወይም ስትጋጭ እኔና አሁን እንደነገርሽ እኔ ሆት የምንሞልበት ታይም ላይ ጥሎኝ ነበር የሚወጣው። ገባሽ? የሆነ ነገር መነጋገር ምናምን ሁሉ አይፈልግም። ወይ ከተናገርኩት ወይም የሆነ ነገር ከተቆጣሁትኝ ጥሎኝ ይወጣል። ወይ ደግሞ ይሄን አታድርግ ወይም አድርግ ካልኩትኝ ኦልሞስት እኔን የመስማት ፍላጎት ምናምን ያን ያክል አልነበረም። ገብቶሻል? አዎ። እና ይሄ የነበረበትን ባህሪ ሁለታችን በነበርንበት ሰዓት ላይ የነበሩ እያንዳንዱ ነገሮቹ እሷ ከመጣሽ በኋላ ከስር የሚሄድበት ታይም ማለት በቃ እኔ ሲያደርግልኝ የነበረው ነገር ሁሉ እንዴት ልንገርሽ ተቀይሯል ስልሽ ለምሳሌ ሴት የምታደርገውን ቤት ውስጥ የምትሰራቸው ስራዎቹን እሱ መስራት። ገባሻ? ለምሳሌ ቡና ማፍላት ሊሆን ይችላል። እኔ ያስገርመኝ ጀመረ። ገባሽ? እንዴ ከምን ተነስቶ ነው ይሄ ቤት ያጸዳን፣ ከዛ ይሄ ሶፋዎችን ያስተካክላል፣ ጧት ተነስቶ ምናምን ቁርስ ልስራልሽ ይለኛል። ከዛ ደግሞ በቃ እኔ የምፈልገው ነገር ላድርግልሽ ልስራልሽ። እንዴ ከመቼ ጀምሮ አንተ እንደዚህ አይነት ነገሮች መስራት የጀመርከው? በቃ ተደጋጋሚ ሲነግሩ አይ እኔ እኮ ከዛሬ በቃ መስሎኝ ነው ልታዘዥ ወይም ደግሞ ላከብርሽ ያልቻልኩት ምናምን ነገር እና እኔ በቃ ብዙ ነገሮችን ለማስተካከል ምናምን ሞክሬ ነበር። አሁን ግን ሳስበው ልጎዳሽ አልፈልግም ምናምን። ገባሻ? ድንገት ባህሪው ሲቀየር ከምን የተነሳ ነው? ገባሻ? አዎ። ግን ያን ያህል ጥያቄ የሚያስነሳ ነገር ነው ብዬ አላስብም። ማለት አንድ ሰው ወደ መጥፎ ቢሆን የተቀየረው ለምን እንደዚህ ሆነ እንዴት እንደዚህ ሆነ እንላለን። ግን እንደነገርሽኝ አሁን ባለቤትሽ ከመጥፎ ከመሆኑ ይልቅ ጥሩ መሆኑ ነው ያመዘነው አሁን ላይ እና ቆይ እስኪ ወንድ ልጅ አንቺ ያለሽ ተነስቶ ቡና ማፍላት ምን የሚሉት ነገር ነው? ምናልባት ካንቺ ካለው ፍቅር ላንቺ ካለው ክብር ሊሆን አይችልም እንደዚህ አይነት ነገር ብለሽ ታስቢያለሽ? ከዛ በፊት እኮ አይደለም እንኳን ቡና ማፍላት አይደለም እኔ አፍልቼ እንኳን እስኪ ጠጣ ድረስ እንኳን አይረጋጋም። ጥሩ ነበር የሚወጣው። ገባሽ? አዎ። ምናልባትም ደግሞ አሁን እንደነገርሽኝ ጓደኛሽ ከባሏ ጋር በጣም ጉዳት ደርሶባት ምናምን ነው አንቺ ጋር የመጣችሁ እና ምናልባት በፊት ላይ ጥሎሽ ሲሄድ ምናምን አሁን እሷን ካየ በኋላ ምናልባት የኔ ሚስትም እኮ ውስጧ እየተጎዳ ይሆናል እንደዚህ ሳረግ ምናምን ከሚሉ ሀሳቦች ሊሆን አይችልም? አይወድሽ አሁን እሱም ብቻ አይደለም። እኔ እኮ እየነገርኩሽ ያለሁት ማለት እኔ አሁን ስራ በሚሄድበት ወቅት ከስራ ስመለስ ወይም ድንገት ከተመለስኩኝ ቤት አይወጣም። በቃ የሚሄድበት ብዙ ጊዜ ቤት መዋል የማይፈልግ ሰው። ሁለተኛ ደግሞ እንኳን እኔ ያለሁኝ ኑሬ እንኳን ራሱ ቤት መኖር አይፈልግም። ገባሽ? ስራ አለው አይደል? ስራማ ነበረው በቃ ግን ከሆነ ላይ ስራ አቁሟል። አሁን ላይ እየሰራ አይደለም? አዎ እየሰራ አይደለም። ምን ያህል ጊዜ የሆነው ስራውን ካቆመ? ኦልሞስት ወደ
2 ወር ገደማት ምናምን ሆነዋል። 2 ወር እስከ ሳምንት ምናምን ነገር። ስራውን የሚያቆመው ጓደኛሽ ከመጣሽ በኋላ ነው ማለት ነው እዚህ ቤት። ምናልባት ከስራው ማቆም የተነሳ ሊሆን አይችልም ታዲያ እቤት መዋሉ አንቺ ስራ ነው ብትይው አንቺን ለማገዝ ካለው ፍላጎት ሊሆን አይችልም ብለሽ ታስቢያለሽ? በጭራሽ። ምክንያቱም ወንድ ልጅ እንደ ወንድ ስታስቢው በቃ ቤት መዋል ምን ማለት ነው? ሴት እንኳን አሁን ቤት መዋል በማትችልበት ታይም ላይ የእሱ ቤት መዋል፣ ሁለተኛ ደግሞ ጓደኛ የምላት እዚህ ቤት ውስጥ እስካለች ድረስ ስልሽ እሷ ጋር እህትነት ወይም ዝምድና የለንም። ገባሻ? ከእሷ ጋር በቃ ስወጣ ስገባ አያቸዋለሁ፣ ሲሳሳቁ፣ ሲያወሩ፣ ሲጫወቱ የተለያዩ ነገሮች የማይባቸው ነገሮች አሉ። ገባሻ? እንደ ሴት በቃ የሆነ አክት የሚያደርጋቸው ሁሉ በቃ ከእሷ ጋር ምንም በማያስቀው ለው እኔ ውስጥ ገብቼ የሚሆን ይችላል። ሜታ ቤት ውስጥ ስራ አትሄድም፣ ስራ አትውልም። እንደነገርሽኝ ከአንቺ ጋር ስራ አጋጣሚ ላይ የተዋወቃችሁት በቃ ባሌ ጋር ተጋጨሁ ካለችኝ በኋላ እና ይሄ ነገር ከተፈጠረ በኋላ ሁሉ ነገር እንዳስጠላት እና እንደደበራት ነው የምትነግረኝ። ስራም በቃ መሄድ አልፈልግም፣ እረፍት ያስፈልገኛል፣ ከራሴ ጋር ማውራት አለብኝ፣ የሆነ ነገር እስከወስን ድረስ ነገሮችን እስከማስተካከል ድረስ አሁን ስራ መስራት አልፈልግም ነው የምትለኝ። እና ገባሽ? ይህም ቤት እኔ ምንም ቢሆን በምችል አቅም ሁሉ ነገር ሸፍኝም ያለሁት እኔ ነኝ። እሺ ጓደኛሽ ከባለቤቷ ጋር ከተለያየች በኋላ ያው አንቺ እንደነገርሽኝ ጓደኛዋ ናሽ። ከባልሽም ከመጋባትሽ በፊት ከባልሽ ጋር ራሱ ከሷ ጋር ጓደኝነት ነበራችሁ ምናምን እና አሁን ይቺ አንድ ጓደኛሽ ከባሏ ጋር ተጣልቼ የመጣው ብላ እዚህ ስትመጣ መቀበልሽ እዚህ ማኖርሽ እንደ ክፋት አላየውም፣ ግን እንደ አንድ ጓደኛ ከዛ በኋላ ከባሏ ጋር ለማስማማት ለማስታረቅ ነገሮችን በሰላማዊ መንገድ ለመፍታት አልሞከርሽም? አንቺም ጓደኛ ነሽ። እንደዚህ አይነት ነገሮችን ማድረግ ደግሞ ከአንቺ የሚጠበቅ ነገር ነው። አዎ ልክ ነሽ። እሱን ሳልሞክር ቀርቼ አይደለም፣ በተደጋጋሚ እኮ ላነሳላት ሞክሬያለሁ፣ ግን በቃ የሆነ ትበሳጫለች። ገባሽ? በቃ ቴቴ በቃ ስለ ባለቤት እንድታነሽብኝ አልፈልግም። እኔ እሱ በቃ ያደረገኝ ነገር መቼም ልረሳው አልችልም። እና እሺ ቆይ እኔ አሳይኝ ወይም ደግሞ ስልኩ ካለሽ ስጭኝና እኔ ላናግረው ምናምን ብዬ ተደጋጋሚ ጠይቄያታለሁ። ምንም አያደርግልሽም። ገባሽ? ከዛ በፊት በነበራችሁ ግንኙነት አንቺ እሱን አታውቂውም ነው? ጭራሽ እኔ ጠይቃት እስኪ ባለቤትሽ መቼ ነው የምታስተዋውቂ ምናምን ብዬ ተደጋጋሚ ጠይቄያታለሁ። ግን ምክንያት ነው ሁሌ የምትነግረኝ። ጠዋት ወጥቶ ማታ ነው የሚገባው። ስራ በጣም ስለሚበዛበት ቢዚ ነው፣ ሰው የሚያገኝበት ሰዓት የለውም እና ከዛሬ ነገ ሲመቸው ምናምን ስለምትለኝ እንደዚህ እያል ጊዜያቶች ሄዱ እና አይቼውም አላውቅም። የሚገርምሽ ነገር ምን አይነት ሰው እንደሆነ ምን እኔ እውነት አላውቅም። እሺ ከዛ በኋላ ባለው ነገር ውስጥ ማለት አሁን እሷ አንቺ ቤት ነው ያለችው። በማንኛውም ሰዓት በተለይ ከስራ ወጥተሽ እዚህ ቤት በምትሆንበት ሰዓት ያን ያህል ትራራቃላችሁ ብዬ አላስብም። እና ባለቤቷ ሲደውል ወይ ምናምን ወይ ደወለ ብላ ነግራሽ ወይ እንደዛ አይነት ነገሮችን ብላሽ አታውቅም? ጭራሽ አንስታብኝ አታውቅም። ስለ ባለቤቷም አይደለም እሷ ልታነሳልኝ እኔም ሳነሳ እኮ አትወድም ብዬሻለሁ። ስልክ እንኳን ድንገት ቢደወልላትም ከኔ ፊት ማውራት አትፈልግም። ገባሽ ወይ? ወጥታ የሆነ ቦታ ምናምን አውርታ ጨርሳ የምትመጣው ከኔ ፊት ምንም ምን አይነት ስልክ ስታወራ ሰምቻት አላውቅም። ድንገት እንኳን የሆነ ስልክ ብታወራ ነገሮች እኔ ከደረስኩባት እራሱ አለባብሳ ነው የሆነ ነገር ብላ ነው ስልኩን ድንገት የምዘጋው። ቆይ መልሼ እደውላለሁ አንዴ እንደዚህ ስራ ላይ ነኝ ወይ የሆነ ነገር ምክንያት ፈልጋ ነው። እና አንዳንዴ ግራ የሚያጋቡና የሚያስደነግጡ ነገሮችን አያለሁ። ገባሽ? ያን ነገር ደግሞ እኔ አውቃታለሁ ብዬ ጓደኛዬን የማስባት ግን የሆነ አንዳንዴ አይምሮች ላይ የሚነግርሽ ነገር አለ። እንዴት ይሄ ሊሆን ይችላል? ምንድን ነው ግራ እያጋባኝ ያለው? ገባሽ? የሆነ ጥያቄ የሚፈጥርብሽ ነገሮች አሉ ከምታያቸው ነገሮች እና ከራሴ ጋር አወራና አይ እንደዛ ሊሆን አይችልም ብዬ ለራሴ እነግረዋለሁ። ጓደኛሽ ከባለቤትሽ ጋር እዚህ ከመጣሽ በኋላ ነው ተዋውቃቸው የጀመረው ወይንስ ከዛ በፊት ባለው ጊዜም ይተዋወቁ ነበረ? ወይ ስለዚህ ይተዋወቃሉ። ከመጋባታችን በፊት ነው የሚተዋወቁት። ያስተዋወቅኳቸው ምክንያቱም ሁሌ ነው ማነሳላት በተገናኘን ቁጥር ምናምን በቃ በስልክ ምን በምንም ስለ ባለቤቴ ሁሌ ነው የምነግራት ስላለን ፍቅር ለኔ ያለውን ፍቅር እያንዳንዱ ነገርና ባለቤቴን በጣም ስለምወደውም ስለማከብረውም ስለሱ አንስቼ አልጠግብም። እና በቃ እሷ ጋር ከተግባባን ጀምሮ በቃ ስለሱ ምንም ማልነግራት ማላወራት ነገር የለም እና በደንብ ነው የሚተዋወቁት። የሚገርምሽ ነገር ብዙ ነገሮች እየተፈጠሩ እንኳን እዚህ ቤት ማለት ነው። ለምሳሌ እኔ በጣም አግሬሲቭ ሆኜ ስናገር ስቆጣበት ሁሉ እንኳን መጥፎ ንግግር ራሱ በጣም የሆነ አይምሮ የሚያሳመም ሁሉ ራሱ እናገረዋለሁ። ገባሽ አይደል እንዴ? እና እሱ ሁሉ እየተናገርኩት
በቃ ይቅርታ እኔ ካስቀየምኩሽ ምናምን ብሎ በቃ ከስር ያላል የሆነ ነገር እኔ የሚገርምሽ ነገር አንዳንዴ የሆነ እንደ ባል ስታስቢው ሰው እንኳን ተቆጥቼ የሆነ ነገር አጥፍቼ እንኳን ራሱ የሆነ የሚማታ ወይም ደግሞ የሆነ ነገር የሚቆጣ ሰው አለ። እሱ እንደዛ አይነት ነገር የለም። በቃ እኔ ራሴ አጥፍቼ የሆነ ነገር እንዲመታኝ ሁሉ ገፋፋዋለሁ። የሚገርም ግን ጭራሽ በጣም ይገርማል። ማለት እንደዚህ ያልተ የሚገርምሽ ነገር የሆነ ጥፊ ራሱ እኮ አንቺ ናፍቃን እሷ ራሱ ባለቤት መታኝ ምናምን ስትለኝ እኔ የሆነ ግርም ነው ያለኝ። ገባሽ? እኔ መቼ ነው እንደዚህ የሆነ የሚመታኛል አይደለ? መቼ ነው በጥፊ መቱን እንደ ባል የሚቆጣኝ ብዬ አስባለሁ። ግን እንደዚህ አይነት ባህሪ ጭራሽ የለም። በጣም የሚገርም ነገር ነው። ማለት እንደዚህ ገጥሞኝ አያውቅም። ለምን አልመታኝም፣ ለምን አልተቆጣኝም አይነት ነገር ካንቺ ነው የሰማሁት ለመጀመሪያ ጊዜ። አስበሻል? ከሰው ፊት እንኳን እያዋረድኩትኝ ከሰው ፊት እያቋሸሽኩትኝ በቃ የማይሆን ነገሮች ተናግሬው ምንም አይመስለውም። በቃ ወይ ጥሮኝ ይወጣን ወይ ዝም ብሎኝ አልፎኝ ይሄዳል እንጂ ጭራሽ እኔ ጋር ራሱ የሆነ ነገር መነጋገር አይፈልግም። ምናልባት አንቺን ላለማጣት ካለው ፍላጎት ይሆናል ብዬ አስቤዋለሁ። ምንም ቢሆን አንቺ የራስሽን የሆነ ክብር ሰው ሲነካብሽ ማንም ሰው አይፈልግም አይደል እንዴ? የማይሆን ነገር ተናግረሽ እንዴ ከምንም በላይ ከጥፊ ወይም ምንድነው ከመመታት በላይ መጥፎ ንግግሮች ናቸው የሚጎዱት አይደል እንዴ? በጣም በቃ ከባድ የሚባሉ ነገሮች እስኪ ምን ሆትኝ ሁሉ ተናግሬው ምንም እንዴ ትገረሚያለሽ እኮ እኔ እዚህ ጋር ቃላቶችን ማውጣት ምናምን ስለማልፈልግ ነው። አሁን እኔ እንጃ ይሄ ነው የምልሽ ነገር አይደለም። በጣም ይገርማል። ብቻ ያው አንቺ በጣም እያስገረመሽ ያለው የእሱ እንዲህ በጣም ለስላሳ መሆንና ለምንም ነገር አሁን ላይ እየተጫነኝ አይደለም። ከኔ ይልቅ እሱ ቤት ውስጥ ስራ እየሰራልኝ ነው። እሱ ብቻ አይደለም እንዲቆጣኝ እፈልጋለሁ፣ እንዲናገረኝ እፈልጋለሁ። ወንድ እኮ እንደ ወንድነት ሲሆኑ ነው አሪፉ። ገብቶሻል እንዴ? ቢሆነ በቃ ኮስተር ሲል በቃ ይሄ እንዳባወራነት ምናምን አክት ሲያደርግ ምናምን ነው አይደል እንዴ? እሱ እኮ ተቃራኒ ነው ነበር። እኔ የምሰራቸው ነገሮች ሙሉ እሱ መስራት ይፈልጋል። እንዴ አስበሽዋል? እዚህ ጋር ቁጭ ብሎ ምናምን ቡና እያፈላ ጠጭ ሲልሽ አስበሽዋል እንዴ? ምን ማለት ነው? እኔ ይገባኛል። ያው የሰው ፍላጎት ይለያያል። በእርግጥ ይሄ ነገር ደግሞ እንደነገርሽ ነው። በቃ ጓደኛዬ ከመጣች በኋላ ነው ይሄ ነገር ማድረግ የፈለገው። አዎ በዋነኝነት ይሄ ነገር ከዚህ በፊት እኔ ጥሩነቱን እኮ አውቃለሁኝ። ገባሽ? ምንም ያን ክፉ ነገር እየተናገሩት እንኳን ምንም ባይናገረኝም ጥሩኝ ረግጦኝ እንደሚወጣ ነው የማውቀው። አሁን ላይ እኮ አይሄድም። እየሰደብኩት እንኳን እየተቆጣሁት ማለት ከጓደኛዬ ሰቅ ብሎ ዝም ብሎ ምናምን በቃ ወሮችን ለመቀየር ይሞክራል። ገባሽ? የሚያሳየኝ አክቶች ምናምን ይለያያሉ። በቃ ከዛ በፊትና ከዚህ ከጓደኛዬ ከመጣሽ በኋላ የማያቸው ነገሮች ምናምን በጣም ይለያሉ። አዎ ገብቶኛል። ያው ሙሉን ለማለት የፈለግሽው ነገር ገብቶኛል። እና እዚህ ጋር ባለቤቴ አሁን ላይ እሷ በተለይ ጓደኛዬ ከመጣች በኋላ ብዙ ነገሩ ተቀይሯል። ጸባዩ በሙሉ የሴትነት ባህሪ አምጥቷል። የሴትነት ባህሪ ይዟል። እሱ ብቻ አይደለም ደግሞ ጓደኛዬም ቤት ከመሆኗ የተነሳ አብዛኛውን ጊዜ እዚህ ቤት ነው ያሳለፉት። እኔ ከውጭ ስገባም ከእሷ ጋር እየተሳሳቁ እያወሩ እየተጫወቱም ላገኛቸው እችላለሁ። ይሄ ነገር ደግሞ በጣም አስጨንቆኛል ነው ለማለት የፈለግሽው። እንደውም እኮ አንዳንድ የሚገርምሽ እንደ እስኪ ቢያንስ ስራ ምን እንኳን ባትሄድ ባትወጣ እስኪ ውጣና እንደ ጓደኛ ወይ ኳስ ተጫወት ወይ ስፖርት ስራ ስፖርት ቤት ሄድ ምናምን እስኪ እንጆይ አድርግ ምናምን እለዋለሁ። አይፈልግም። ምንድን ምን ያስኩብሽ? በቃ ምን አደረኩኝ? ቤት ውስጥ ነው አንቺን መንከባከብ ስለፈለኩ ጓደኛሽ ሳትኖር ምናልባት ያው ሰው አይደለች እሷ የሆነ ቀን አንቺ እና እሱ ባላችሁበት ልትወጣ ትችላለች ምናምን ብዬ አስባለሁ። እና እንደዚህ የምትወጣበት አጋጣሚ እሷ ሲኖር በዛ ሰዓት ላይ እሱ ቤት ነው መሆን ምርጫው የሚያደርገው። አዎ በቃ ምናልባት አንዳንዴ አልፎ አልፎ ምን አለ መሰለሽ እኔ እሷውን በምትወጣበት ሰዓት እኔ ብቻችን እንኳን እንድናወራ ያን ያክል ስልሽ ጊዜ ቢሰጠኝም ያን ያክል አይደለም። በቃ የሆነ ጓደኛ የደወለልኝ ወይ እንደዚህ ልውጣ ምናምን ነው የሚለው። ስለዚህ እሷ በሌለች ቀን የሆነ ነገሩ ሊቀየር ይችላል። እሱ ነው የምልሽ ማለት ነው። ስለዚህ ያው የሆነ ችግር እንዳለ ነው የሚሰማኝ። የሆነ ነገር አለ እዚህ ቤት የሆነ እየተፈጸመና እየተደረገ ያለ ነገር አለ። ልክ ነሽ እንዳልሽው እኔም እንደዛ አሰብኩ። አሁን
ምክንያቱም አንደኛ ጸባዩ የተቀየረው እሷ ከመጣች በኋላ ነው ብለሽኛል። በሁለተኛ ደረጃ ስራውንም የለቀቀው እንደዚሁ ጓደኛሽ ከመጣች በኋላ ነው። በዛ ላይ ጓደኛሽ አሁን ላይ እዚሁ ለመኖር እንጂ ለመውጣት ወይም ምንም በቃ የሆነ የምታሳየኝ ነገሮች የሉም። ገብቶሻል? የሆነ ልወጣ ነው እንደዚህ እያደረግኩ ነው ወይ ደግሞ የሆነ ምክንያት የምትደረድረኝ የለም። ነገ ህይወቷ የምታስተካክልበት መንገድ ስለሷ ምንም ነገር የምትነግረኝ ነገር የለም። እሷ እንደውም እኔ ሙሉ ነው ኦፕን እየነገርኳት ያለው እኔ አሁን ስለራሴ ምንም የደበቅኳት ነገር የለም። እያንዳንዱ እንቅስቃሴን እያንዳንዱ ህይወቴን እንደውም ለባለቤት የማልነግራቸው ሚስጥሮች ለእሷ እነግራታለሁ። የሚገርምሽ ነገር ማለት ነው። ግን እንደኔ አይደለም እሷ እየሆነችልኝ ያለችው። ያው አንዳንድ ጊዜ ጓደኛን መምረጥ ያው አስፈላጊ ነገር ነው። አሁን ላይ በሷም በሱባችም ለመፍረድ ባልችልም የሆነ ነገር እስካላወቅኩ ድረስ ግን ያው ጓደኛ መምረጥ አስፈላጊ እንደሆነ ለማወቅ የተለየ ማስረጃ ምናምን አያስፈልገውም። እና እንዳልሽኝ ብዙ ለውጦችም ከሷ በኋላ ነው። ሲቀጥል እሷም ወደ ቤቴ ልመለስ ወደ ባለቤቴ ልመለስ አይነት ነገርም እያሳየችሽ አይደለም። ሲቀጥል ደግሞ እንደነገርሽኝ ባለቤትሽ ወይም አማኑኤል እሷ በወጣች ቀን የተለየ ነገር ያሳይሻል። ማለትም ለመውጣት ጓደኛ ይደወለልኝ አይነት ነገር ስለሚል ምናልባት ከእሷ ጋር የሆነ ነገርም ሊኖራቸው ይችላል። ወይም ደግሞ ሌላ ራሱን የቻለ ምክንያትም ሊኖረው ይችላል። በመሀላቸው የሆነ ነገር አለ ብለን መደምደብም አንችልም። አሁን ያው እንደ መጀመሪያ እንደሰማሁት ነገር ጥርጣሬም ብቻ ነው ልነግርሽ የምችለው። እና ከዚህ በኋላ ግን ያው አንቺ አብዛኛውን ጊዜ እንደነገርሽ ስራ ነው የምትዩ፣ እነሱ ሁለቱ ናቸው እዚህ ቤት የሚውሉት። እና አሁን ላይ እኛ ማድረግ የምንችለው ነገር እዚህ ቤት ላይ ስንወጣ ፈቃደኛ ነሽ ብዬ አስባለሁ። ካሜራ አስቀምጠን ነው የምንወጣው። ከዛ በኋላ እንዳልሽው አንቺ ስራ ነው የምትዩ፣ እዚህ ቤት ላይ ቀን ምን ሲከናወን ነው የሚለው የሚያወሩት ነገርም አንዳንዴ ያው ማስረጃ ሊሆን ይችላል። እሱ ብቻ ሳይሆን እሷም ከኔ ተደብቃ ስልክ ታወራለች ምናምን ብለሽኛል። እና ስልክ የምታወራው ስልክ ራሱ ምንድን ነው የሚለውን ያው ሌላ ነገርም ባልተጋፋ መልኩ እዚህ ካሜራ አስቀምጠን እንዳልኩሽ እያንዳንዱ ነገር አጣርተን ለአንቺም እናሳውቅሽ ይሆናል። እስከዛ ግን አንቺም ይሄ ለምን አይመታኝም ለምን እንደዛ ያደርገኝም የሚለው ነገር ግን በጭራሽ ውስጥሽ ማስቀመጥ የለብሽም። እርግጥ ነው የሆነ ነገር ስታጠፊ ምናምን እንደ ባል ተቆጥቶ መክሮ መመለስ አለበት ብዬ አስባለሁ። ግን ያስቆጣም ብዬ የማደርጋቸው ነገሮች ሙሉ እሱን አያስቆጣውም። አዎ ገባኝ። ግን በምንም ታምር ለራስሽ የምትመመኘት የለብሽም። አንቺ ሰው ነሽ። ሰው ካልተስማማ ተነጋግሮ መለያየት እንጂ የምትደረጃ የሚያደርስ ምንም አይነት ነገር በመሀላችሁ ሊኖር አይገባም። ሰው ሲያጠፋ እኮ የሆነ ነገር አለ፣ ይቆጣን እኮ ሰው ምንም ቢሆን አንዳንዴ ስሜታዊ መሆን እኮ አለ አይደል እንዴ? ምንም ሰዋዊ ባህሪ ስታስቢው እንጃ የሆነ ተመናከብ በምን አንግል ያው አሁን ላይ አንቺ ነሽ ይሄን ቤት እያስተዳደርሽ ያለሽው አንቺ ነሽ። ገቢ እያመጣሽ ያለሽው አንቺ ነሽ። ምናልባት የነገር ተጽዕኖ ሊሆን ይችላል። እና አሁን ላይ ብቻ በምንም ነገር ያው እንደነገርኩሽ ካሜራ ብቻ ሳይሆን የተለያዩ ነገሮችን በራሴ መንገድ ለማጣራት እሞክራለሁ። ከዛ በኋላ ነው በሁሉም ነገር ላይ ለመወሰን የምንችለው። አሁን ላይ ባለው ነገር ግን በማናቸውም ላይ እርግጠኛ መሆን አንችልም። እና እንዳልኩሽ ይህን ነገር እናደርጋለን። አንቺ ያው ቤትሽን በደንብ ስለምታውቂው የት ጋር ካሜራ እንደምናረግ ከአንቺ ጋር ተነጋግረን በኋላ ላይ የምንወስነው ነገር ይሆናል ማለት ነው። ችግር የለውም። ይኸውልሽ ማለት ለእኔም ብቻ ሳይሆን ለባለቤት እንዳነስል ነው ይሆን ነገር የማደርገው። እና ስልሽ ለጓደኛዬ የነገርኳት ሚስጥር እኔ ስልሽ ሌላ ነገር ወይ የሆነ ነገር እንዲፈጥርብኝ ወይም ደግሞ ህይወቴ እንዲያከብድብኝ አልፈልግም። ገባሽ? ለእሷ ለባለቤት ያልነገርኩን ትልቅ ሚስጥር ለእሷ ብዙ ነገር ነው የነገርኳት። እና ይህን ነገር ደግሞ እንደዚህ ነገሮችን በቀላል የማይበት ነገር አለም። ህይወቴን ብዙ ነገሮች ሊያሳጣኝ ይችላል። አዎ ያው ግን ምን አለ መሰለሽ እኛ ምንም ነገር ያው እዚህ ጋር የሆነ ነገር እስከምናገኝ ድረስ ወይም ደግሞ እኮ አንቺ እንደገመትሽው እኮ እኛም እንደገመትነው ላይሆን ይችላል። ምንም ነገር ዝም ብሎ እንዳልነውም ይሄ ከቤት ከመዋሉ ከአንቺ እንትን ከማለቱ ያ ተጽዕኖ ሊሆን ይችላል። እሷም ደግሞ ይሄ ስልክ የምታወራው ምናምን እንዳልሽውን ከባሏ ጋር ወይ ከባሏም ቤተሰቦች ጋር ሊሆን ይችላል። ያሉን አይታወቅም። ግን አንድ ወንድ እንደ አባወራነት ወይም ደግሞ እንደ ባል እንኳን መሆን ሲችል ነው አይደል እንደ የሆነ ነገር እንትምትዩ እኔ እንኳን ጥፊ እንኳን ራሱ ያማረኝ እሷ ስትመታ ነው። ገባሽ? ቢያንስ እንደ ወንድ እንኳን ኳስ ታርበው የሆነ ነገር እንኳን ቢል እኔ እንጃ የሆነ ነገር ታስቢያለሽ። ቢያንስ ምንም እኮ ሰው ስለወደደሽ ስለጠላሽ አይደለም አይደል እንደ የሚመታሽ። እንደውም አንዳንዴ እኮ የሚወድሽ ሰው ነው በቃ የሆነ ስታጠፊ የሚቆጣሽ ወይም ደግሞ የሆነ ነገር የሚልሽ
እና እንዴት ነው አንቺ በዳር ውስጥ እኔ ጥፋቴን እንኳን ካልነገረኝ ወይም ደግሞ ይሄን እንደዚህ ለምን አደረግሽ ብሎ ስሜቱን የሚጎዳ ነገር ሁሉ እየተናገርኩትኝ የእሱ ዝምታና የእሱ ከስር መሄዱና ይቅርታ መጠየቅ እኔ ባጠፋው እሱ ይቅርታ ለምን ይጠይቀኛል? አዎ ብቻ ያው እያሻለሽው ነገር በደንብ ገብቶኛል። የእሱ እንደዚህ ካቆሙ በጣም መውረድ ሀሳብ እንደሆነብሽ ግልጽ ነው። ግን አይታወቅም ከሱ ጀርባም እኮ የሆነ ነገር ሊኖር ይችላል። እንደዚህ ቀያየረው እሱን የጓደኛሽ መምጣት ብቻ ሳይሆን ሌላ ነገር ሊኖር ይችላል። አሁን ላይ ባለው ነገር ደግሞ ምንም አናውቅም። እሱን የቀየረው እንዲህ ነው ለማለት ምንም አናውቅም። እና እንዳልኩሽ ካሜራው የሚያስፈልገው አንደኛነት እዚህ ቤት ውስጥ ምን እየተካሄደ ነው አንቺ በሌለሽበት ሰዓት። እሱም እኮ እንደዚህ ስልክ ተደውሎለት ምናምን እንዳልኩሽ አንድ ሰው በአንድ ሰው ምክንያት ብቻ አይደለም ሊቀየር የሚችለው ከጀርባው ብዙ ነገሮች ሊኖሩ ይችላሉ። እና በሱ ዙሪያ ያሉት ነገሮችን በዛ ነው የምናውቃቸው። ከዛ ሲቀጥል ደግሞ በሚወጣበት ሰዓት የት ነው የሚውለው፣ የት ነው የሚገናኘው፣ ከማን ጋር ነው የሚገናኘው የሚለውንም እኛ እዚህ ካሜራ ስለሰቀልን እዚህ ቤት ብቻ አርፈን የምንቀመጠው ጉዳይ አይደለም። እያንዳንዱ ቦታ ከሁለቱም ከአንቺም አይታወቅም የሚሆነው እና ከሁላችሁም ጀርባ ላይ እየተንቀሳቀስን እያንዳንዱን ነገር እናጣራለን። እና ይሄ ቶሎ በአጭር ጊዜ ውስጥ ነው ለውጥ ለማምጣት የምንፈልገው። እና እያንዳንዱ አንቺ ውስጥ ሀሳብ የፈጠረው ነገር አንቺን ጥያቄ ውስጥ የከተታሽ እያንዳንዱ ነገር ያው በቅርቡ መፍትሄ አመት እንደማገኘሽ ምን እንዳለ ታውቂያለሽ። ማለት ከሁለት እና ከዛም በላይ 2 ዓመት ወይ 3 ዓመት በላይ ማለት የሆነ ባለቤቴንም በጓደኝነትም ባቀውም እሷንም ጓደኝነታችን ከ2 ዓመት በፊት ቢሆንም እውነት ለመናገር በቃ ስልሽ ከምንም በላይ ባለቤት ነው የሚቀርበው አይደለ? ግን የሆነ እርግጠኛ ካልሆንሽና የሆነ ብቻ ከባድ ነው ምንሽ በህይወትሽ የምታስቢው ነገር የቅርብሽ ሰው ነው ልታወሪ የምትችይው። እና ብዙ ጊዜ አፍኘውና በጣም ደብቄው ለማን መተንፈስና ምን ማድረግ እንዳለብኝ በጣም ግራ ገብቶኝ መተንፈስ እንኳን እስከሚያቅተኝ ድረስ ማለት ነው። እና በጣም ቅርቤ ናት ብዬ የምስልሽ ጓደኛዬ ናት ብዬ ከባለቤቴ አስቀድሜ ለሷ ነው ምስጢሬን የነገርኳት። እና ያ ነገር ምናልባት በህይወቴ ላይ ችግር ይፈጥርብኝ ይሆን አላውቅም። በአሁኑ ሰዓት ሰውን ማመንም ወይም ደግሞ ነገር ማድረግ ከባድ ነው አውቃለሁ። ምናልባት በእነዚህ ነገር ውስጥ የሆነ ውስብስብ ነገር ውስጥ ህይወቴን ከጀርባ የሆነ ነገር ካለ አላውቅም። ገብቶሻል? ይሄ ነገር እኔ ጋር የሆነ ተጽዕኖ እየፈጠረብኝ ካለ ብዬ ነው። ገብቶሻል? እኔ እዚህ ጋር አሁን ካሜራ ምናምን እያለ የሆነ ነገር ማውጣት አልፈልግም። ገብቶሻል? የአንቺ ሚስጥር ተጠብቆ ነው የሚወጣው። ታውቂያለሽ፣ ፕሮግራማችን ከዚህ በፊት የምታይ ከሆነ የባለ ጉዳዮቻችንን ታሪክ እንዴት እንደሆነ በደንብ ታውቂያለሽ ብዬ አስባለሁ። እና ከዛ አንፃር ነገሮች ማውቂያው ላይ ሳይደርሱ ነገሮች ሳይጣሩ ነገሮችን ሳናውቅ ፕሮግራሙን የምንለቅበት ምንም አይነት ምክንያት የለም። እሱ ብቻ ሳይሆን ደግሞ እንዳልነሽ እዚህ ጋር ጓደኛሽ ጥፋተኛ ናት አላለም። አሁን ላይ ግን አሁን ስለሷ ማወቅ እፈልጋለሁ። እዚህ ጋር የምትኖርበት ምክንያት ነው። ይሄ ባለትዳር ቤት ነው እና እዚህ ጋር ደግሞ አይደለም ጓደኛ ምንም ዝምድና የሌለሽ ሰው ዝምድና እንኳን እህት ቤተሰብ የምትይው ሰው እንኳን በዚህ ሰዓት በትዳር ውስጥ መኖር አብሮሽ አይኖርም። ከ1 ወር በላይ ከ2 ወር በላይ የሚኖረው የለም ብዬ አስባለሁ። እና ቢኖር እንኳን እስከዚህ ጥግ ድረስ አይሆንም። እውነት ነው። እና የእሷ ሁኔታ አንደኛ ኦፕን አለመሆኗ ለእኔ ግልጽ አይደለችም። ነገሮች ሁሉ ሚስጥራዊ የሆኑ ነገሮች ናቸው ያሉትኝ። እና እሱን ደግሞ እኔ ማወቅ አልቻልኩም። ለዛ ነው አሁን ላይ እኮ በቃ ይሄ አሁን ከዚህ በኋላ ያለው ጉዳይ አንቺን ብቻ የሚያስጨንቅ ወይም ደግሞ አንቺ ብቻ በመንገድሽ የምታልፊበት ጉዳይ አይደለም። እኛ ገብተንበታል። እኛ እስከገባንበት ድረስ ደግሞ እያንዳንዱን ነገር እንዳልሽው ጓደኛሽንም ባልሽንም ተከታትለን እያንዳንዱን ነገራቸውን ማወቅም ማጣራትም የኛ ስራ ነው የሚሆነው። እና ምን እንደሚፈጠር አናውቅም። በኋላ ላይ እንዳልሽውም ጥፋተኛ ሁነውም እንዳሰብሽው ብዙ ነገር ተቀያይሮ እነሱ ጋርም ልናገኝ እንችላለን። በተቃራኒው ደግሞ ምንም ነገሮች እሷም በስትክክል ነገሮችን አመቻችታ ለመውጣት እያሰበችም ሊሆን ጸባይዋም እንደዛ እንደምታስቢው መጥፎም ላትሆን ትችላለች። የሚፈጠረው ነገር መጨረሻ ላይ ይሄ ነው ለማለት አሁን ላይ አንችልም፣ ምንም ነገር እስካላወቅን ድረስ። ግን እንዳልሽውም ደግሞ በዛኛው መንገድ መጥፎ ማንነታቸው ከተገለጸ ነገሮች የከፋ ደረጃ ሳይደርሱ ነገሮች ሳይበላሹ ቶሎ ነገሮችን የምናስተካከልበት መንገድ ከአንቺ ጋር ይፈጠራል ማለት ነው። ስለዚህ ከዚህ በኋላ ባለው ነገር ምንም ሀሳብ እንዳይገባሽ፣ ነገሮችን በቀላሉ በቶሎ ለመጨረስ እኛም የቻልነውን ስለምናደርግ ማለት ነው። ከዚህ በኋላ ያለው ነገር በቃ የሆነ ነገር
ችግሩ 50% ላይ ከተደረሰ መፍትሄ ተገኘ ማለት ነው። እና ከዚህ በኋላ ያለው ነገር በክትትል የማይገኝ የማይታወቅ መረጃ የለም እና በቅርቡም ያው ለአንቺ መፍትሄ እንደምናመጣ እኔ ቃል እገባልሻለሁ። አንቺ ብቻ ይቺ የበፊቷን ሄለን ሳትቀይሪ ራስሽን እየጠበቅሽ ሁሉንም ነገር ከጎናችን ሆነሽ የምንጨርሰው ነገር ይሆናል ማለት ነው። እንግዲህ ውድ ተመልካቾቻችን የነበረውን ነገር ሰምታችኋል። ሄለን ምንድን ይገጠማት የሚለውን ነገር አይታችኋል። ከባለቤቷ ጋር ምን አይነት ሁኔታ ላይ እንዳለችም እያንዳንዱ ነገር አብራችሁ ስትከታተሉ ነበር። ባለቤቴ ተቀየረ፣ ወንድነቱ ጠፋብኝ፣ ሴት ሆነ እያለች ነው። እንዲሁም የጓደኛዋ ሊዲያ ነገር በጣም እያሳሰባት እንደሆነ ከዚህ ቤት ከመጣች ጀምሮ ከዛ በፊትም ባለው ጊዜው ለእሷ ግልጽ እንዳልሆነች እያንዳንዱ ነገር እየነገረችኝ ነበር። እኛም በስራችን ዛሬ እዚህ ቤት ላይ ካሜራ ገጥመን ነው የምንወጣው። ከዛ በኋላ ምን እየተካሄደ ነው፣ በሁለቱ መሀል ምን እየተፈጠረ ነው፣ እዚህ ቤትስ ምን እየተሰራ ነው ያለው፣ እንዲሁም በውጭ እነዚህ ሰዎች ሌላ ግንኙነት አላቸው ወይስ የየራሳቸው የግል ችግር ነው እንደዚህ የሚያደርጋቸው የሚለውን አብረን ተከታትለን በኋላ ላይ ለሄለን ሁሉንም ነገር የምናሳውቃት ይሆናል። እስከዛው አብራችሁን ቆዩ። ይገርምሻል። ምንድን ነው እንደዚህ የምታለከልከው? እንዴት ደስ እያለኝ እንደመጣሁ እኮ አታውቂም አንቺ። ይህን ስፖ አሰራው ማለት እኮ ለእኔ አለሜን በቃ ምሳም ቁርስም እራትም አሁን መስራት እችላለሁ ማለት ነው። በእኔ የተነሳ ዛሬ ቁርስ አባላ ነው ያለችው። ተናድ ምንድን ነው አንተ ሀገር ነው እንዲህ ሰርተክ የመጣኸው? ኧረ በእናትሽ አንቺ ምንም አይገባሽም ነው የምልሽ። እንዴ እስቶፍ በጠዋት ተነስተህ እስቶፍ እና ባልሽ እኮ እንደዚህ ቢያደርግ አንቺ ወጥተሽ እዚህ አትመጭም ነበር። ይኸው ከእኔ ተምረሽ ሄደሽ እዛ እሱን እንድታስተምሪው ነው። ይኸውልሽ አየሽ አሁን ምንም ከዚህ በኋላ ምንም ችግር የለም። ምንም አይንጣጣም፣ ምንም አይለም። በቃ ፋታ ዘና ብዬ አሁን ተሰርቻ በላታለሁ። ምንድነው ቆይ አንተ እሷን እያልከኛን እየረሳህን እኮ ነው። ምን አስበክ ነው? ባልሽ እኮ እንደዚህ አንቺን ብንከባከብሽ እንዳትሆኝ። ስለዚህ እኔ እሷን መንከባከብ ግዴታ አለብኝ። በቃ ታው እንጂ ባሊማ ቢያንስ ወንዳ ወንድ እኮ ነው። ወንዳ ወንድ እንዳ እየቀጠቀጠሽ ወዴት ነው ወንዳ ወንድ የምትይው? ኧረ እባክህ አንተ እኮ በዛ። ይኸው ባለፈው ለታ እዚህ ጋር ቴብል ነበር አይደል? ቴብሉን ሰበርክ፣ እሱን እንኳን አላሰራህም። እሻልን ሲኒ ሰበርክ፣ ቡና በግድ ካላፈላው ብለክ። እሺ ምንድነው የቀረክ አንተ? እንዴ ይገዛል። ምን ችግር አለው? እኔ ለሷም ማሮኔ ለገዛላታለሁ። ትገዛላታለህ? አዎ ጥሩ እገዛላታለሁ። እንዴ ከፈለግሽ አሁን እጄ ማምጣት እችላለሁ እኔ። እሺ ሂድ በቃ ሂድ። ይዘላታለሁ። እኔ እኮ ማለት ነው ይኸውልሽ አሁን እንደዚህ ባልንከባከባት እሷም ነገ ወጣ አንቺ ቤት ነው አይቀርም። ስለዚህ እኔ ከምትሄድ እኔ ቀድሜ ብንከባከባት እዚሁ አይደል? እንደዛ ይሻለኛል። አሁን ዛሬ ቁርስ አልበላችም? ጉድክ ነው በቃ። አሁን ልሰራላት ስቶቭ ይኸው ተሰራ ተስተካከለ። አሁን ልሰራላት ተስተካክሏል። በቃ አይደል? ተስተካክሏል። አሁን እሰራላታለሁ። አረ ምን ይሻልሃል እንዴ? መስራቱ ነው የሚሻለኝ። እሷ መታ ከምትጮህብኝ። እሷ ጮህብህም በቃ ትንሽ ደንደን በል እስኪ። አንተ ምንድነው እንደዚህ? ወይኔ አንቺ አይገባሽም። እንዲህ በደንብ ካልተንከባከብኳት አንተ ደግሞ በጣም በዛ። ምኑ ነው የሚበዛው? ፍቅር መስጠት በዛ ይባላል። በጣም በዛ ይባላል እንዴ? ለሰው ፍቅር በዛ። ፍቅር ይሰለቻል እንዴ? ፍቅር ብኖራችሁ እኮ አንቺ እዚህ አትመጭም ነበር፣ ሰው ቤት አትሆኝም ነበር እንዴ? ምንድነው የሆነ ምሳሌ ሲሰጥ ስለኔ ባል የምታነሳው? ቆይ ተቀናበታለህ እንዴ? እንዴ ለምንድን ነው መቀናበት? እና ታዲያ እንዴ እየደበደበሽ አይደል እንዴ? እንዴ ለምን በቃ እንደዚሁ እንደኔ ተንከባክቦ ቢያኖርሽ ኖሮ ምን ችግር አለ? አሁን ለምንድን ነው እንደዚህ የሚያደርግሽ እሱ ደግሞ? ቆይ ለምን ከዚህ ሁሉ ማለት ነው እሺ አንዴ ምግብ በትልቅ ዲስት ሰርተክ ከዛ 10 ያሰጣት እንዴ? ይበላሻል። አይበላሽ። አረ ይበላሽ። ተጣመምብኛለች። ወይኔ ምን ይሻልሃል እንዴ? ይሄንን ማምረክ ሰማኸኝ? አዎ እንዴ እኔ እንድትጣመምብኝ አልፈልግም። ለማንኛውም ለይቶልሃል፣ እውነት ለይቶልሃል። አረ በቃ ጠብቂኝ። አሁን ቁርስ አልበላችም። አረ እባክህ ቁጭ በል፣ እስክትመጣ እንኳን ጠብቃት። ቁጭ በል እንዴ ለምን? አረ ልስራላት። እስክትመጣ ከመጣች ትጮህብኛለች። ቁጭ በል ምንም አትልም። ምንም አትልም። እሺ የምታወሪኝ ነገር አለ እንዴ? ባላውራስ አረፍ ብል። አሁን አስርተው መጣ አይደል? እሺ አረፍ ብል። ደስ ይላታ። አስተውይ አራግፈው እዚህ ጋር ቆሻሻው ምናምን አለ እና ላጸዳዳው እና በቃ ልስራ። አልተጸዳዳው ነው። ቆይ ትምጣ እሷ። ቆይ አንዴ መጀመሪያ ልሞክራት። ሞክረሽ እኔ በፈጣሪ ስም ምንድነው አዴት ናጋያ ስም አቡሉ ፍስኩስ ወይኔ አንተ ፈናዳ ምን ነው ፈነዳው? እስቶሙ ነው። በፈጣሪ ስም አጋየኸው ቤቱን? ኧረ ምንም አልሆነም። የሆነ ቀዩ አለው። ወይኔ
በፈጣሪ ሽታውን አይሰውጣ እባክህ። እንደዛ ገና ደስተኝ ሳልጨርስ ድረስ አሁን ምንድነው የምላት ከመጣች? አሁን ምንድነው የማደርገው ከመጣች? አሁን ወይኔ አንተ ልጅ በቃ ለየልክ። ምንድነው የምላት አሁን? አንተ ያማል በቃ። ኧረ በቃ እኔ ተመልሼ ልሄድ ነው። የትነት ቁጭ በል እናንተ እንዴ ያሰረችውንም ታም ምግብ ሳትበላ እኮ ነው የዋለችው። ኧረ እባክህ ቁጭ በል። ኧረ ምግብ አልበላችም ነው የምልሽ። እንዲህ መጣሁ አሁን ስትሄድ ራስን አጋይተህ ነው የምትመለሰው። ቁጭ በል። ኧረ ምንም ችግር የለውም። ድጋሚ ሌላ ቦታ ወስጄ አሰራለሁ። ምንድነው የሚሻልክ? አሁን ትንሽ ቆይቶ ቤቱን እኛ ላይ ነው የምታጋየው። ታያለህ። እሺ ኧረ ምን ይሆናል እንዴ? በቃ ወዲያው ነቀልኩት ምን ሆነ? ለየልክ በቃ። እንዴ ምን ማለት ነው? ምንድነው ደሞስታው ምን ይሰራል? ለምንድን ነው ያስከበጅ? አሰርቼው ልመጣ አሰር ማለት አልገባኝ። አሰርቼው ማለት አሰርቼው መጣሁት። ከዛ ድጋሚ ቁርስ ልሰራልሽ ብዬ ስለቆሰው ፈነዳ። በቃ የቤቱን ዕቃ እንደሰባብረህ እንደዚህ አቃጥረህ ጨርሰው ነው እንዴ? እንደው እንደምትሆነው እኔ እኮ አስቤው አይደለም እንዴ። እኔ ምን እየገባኛል? ቆይ ምን ጾታ ተቀያየረ እንዴ? እኔ እኮ ልንከባከብሽ ፈልጌ ነው። ምንም እንድትሆኝብኝ ስለማለት ለምን አንደኛው ለምን ቀሚስ አልሰለም ሁሉ ነገር አቀያይረው አይሻልም? እንደዛ ነው የሚሻለው። ጭራሽ ዛሬም ሰፊ ሱሪ ነው የለበስከው እንዴ? አንቺ መንከባከብ እንደዛ የሚያስብል ነገር ነው? አሁን እንደዛ የሚያስብል ነገር ነው? ምን አይነት ልጅ ነው አሁን? አንተ የኔ ባለቤት ነው? አዎ እንዴ ለዛው እንደዚህ መንከባከብሽ። እኔ የሆነቴን በስንት ሰው ልቅና በጓደኛዬ ባንኳን የወሪ በጥፊ ተመተታ እነሱ ባንቺ እንድቀኑ ነው እንጂ የምፈልገው ነው። እነሱ ባንቺ እንድቀኑ ነው የምፈልገው ነው። አንቺ ዘና ብለሽ እንድትኖሪ ነው የምፈልገው። ይሄ ወንድነት ነው የሚመስለው? አዎ ፍቅር ነው እኮ። በእናትህ ተው እንደሆነ ኧረ አሁን እኮ ርቦሻል። በቃ ኧረ ብዙ አሰርቼው በቃ አንቺ አትናገር። መጣሁ በቃ ይሄድ ያሰራው ቆይ ና አንተ እኮ ማነጋ አንተ ሲሆን ሴት ነቅና ና አልፈልግም። በቃ እኔ እንድታሰራልፍ ራሴ ሂጅ አሰራዋለሁ። እሺ እኔ ባንተ ልዋረድ እንዴ? ኧረ እባክሽ ነይ ቁጭ በይ በቃ። አሰርቼው ልምጣና አልፈልግም። በቃ አልፈልግም እንዴ አሰርቼው ልምጣ እንጂ ምን ችግር? ምግብ እኮ አልበላሽም። አልፈልግም፣ መብላት አልፈልግም። እንደው አልፈልግም። ጉድ ነው ዘንድሮ። ምንድነው አንተ? ቆይ መቼ ነው? ነይ ቁጭ በይ። ቆይ በምን አማርኛ በነግረው ነው የሚገባህ? እንደው አልፈልግም። እባክህ ና ቁጭ በል። ኧረ ምንም እኮ አልበላሽም ከጧት ጀምሮ። እኔ ሂጅ አሰርቼ ልምጣ። ቁርስ ወይሽ ገዝቼልሽ ነው። ቁጭ በል። ሰማኛል። ቁጭ በል። ቆይ ወይኔ ይቅርታ። አንተ በቃ ስሙን ብቻ እኮ ነው እንደ ወንድ ስትታይማ ወንድ ትመስላለህ። ስርባት እንደዚህ ነው የሚያደርጋት። ይሁን እንደዚህ ነው የምትሆነው ሁሌ። በቃ ምን ልሆንሽ? አንተ ድንፋራ ቁጭ በል። ቁጭ በል። ቁጭ በልና ቁጭ በል። እሺ ቁጭ በል እያልኩ ነው። መጀመሪያ አንቺ ቁጭ በይ። ተረጋጊ። ቆይ ተረጋጊ። በቃ ቁጭ በል። ቆይ ምን አለ እስኪ ንገሪው በእናትሽ። እስኪ ከባልሽ ይማር። ኧረ ምን ችግር አለው? አሁን ተረጋጊና ቁጭ በል። አምጣ ስቶብና ልቀቀው። ኧረ እባክሽ ቁጭ በል እንዴ። እስኪ ቁጭ በል እንነጋገር። እስከ መቼ ነው አንተ በዚህ ሁኔታ የምቀጥለው? እሺ እንድንነጋገር ነው የምትፈልጊ? እንድናወራ ነው አይደለ? መጀመሪያ ምግብ ቁርስ ልስራልሽ። አቃጠልከኝ እኮ። ጠዋት ስቶብ ተቃጠለ፣ ሰዓት በሄድሽ። አሁን ደግሞ እስክትመጪ ሰርቼ ልጠብቅ ብዬ አመጥቼ ነው ከስኩ። ይኸው ሰራው ብሎ ያደደብ የሆነ ልጅ ሰጥቶኝ ይኸው መጥቶ ተበላሽ። በዚህ ሁኔታ እኮ እኔን ነው በቃ እንደ ዕቃ እኮ እንደሰባብረህ ልጥለኝ ነው አይደለ? እኔ እኮ እንደዛ ከምትሆኚ ልንከባከብሽ እኮ ነው ያልኩሽ። ምን ቀረሽ? እዚህ ጋር የነበረን ጠርሜዛ ሰበርከው፣ ስቶቡንም ስንት ያቃጠልከው። ኧረ እባክህ ተው ግን ወንድ ሆነ አንቺ ይበልጣል። የቃልን ምንድን ነው ይሰበራ? ቆይ ዓላማ ምንድን ነው እንዴ? አንቺን መንከባከብ። እኔ መንከባከብ ነው ሴት መሆን ነው ፍላጎትህ? ተይ በቃ እንደ ሴት መሆን ነው። ቆይ ምንድን ነው? በቃ ጂላ አሰርች ልምጣን ተረጋጋ። በቃ ሂዶ ያሰራ። ተይ ቆይ ግን ወንድነትን ትጠራጠራለህ እንዴ? ምን ማለት ነው ይሄ ደግሞ? እስኪ ወንዶችን ወጣ በልና ያቸው እንዴት ነው አክት የሚያደርጉ? ሚስቶቻቸው እንዴት ነው የሚንከባከቡት? ሂድ በቃ ሲያምሻል የሆነ ነገር ሲሏቸው በጥፊ ተማተው። እስኪ እንደ ወንድም ቢያንስ እጅን አንሳነስ በጥፊ ምታይ። ተረጋጊ በቃ እንዳትሰረጋ እዛ ሂድ በእናትህ እንዳትነካ። ለምንድን ነው ሴት ልጅ የምማታው? ተረጋጊ በቃ አንቺ ነኝ። ምንድነው የምረጋጋው? እስኪ በእናትሽ ምንም እኮ እንዳይመስል ምን ሰርተ ነው እሷ ሰርተ ይምጣ በቃ አስቀምጠው። አልፈልግም እያልኩ ነው። በቃ ተይው። ወይኔ በእናትሽ ለምንድን ነው እንደዚህ ሊደፋኝ ነው? አቃጥሎ ሊደፋኝ ነው። እኔ የሆነስ በቃ ናፈቀኝ። እኔ በቃ ይሄ እንደ በቃ የሆነ ስቆጣው የሆነ ነገር ስናገረው ቢያንስ የሚቆጣበት ፊት እኮ ነው። ተቆጥቶ እኮ አያውቅም። ክፉ ነገር እኮ ተናግሮኝ እንኳን አያውቅም። እሱ እኮ በጣም አሪፍ ነው እንደዛ መሆኑ። ባለፈው ሕክምና ሄደን አይደለ? አንቺ ማለት በሙድ እያያሽብኝ አይደል? ሙድ እያያዝኩ አይደለም። እኔ ምን ተባልሽ? ሕክምና
የደምሽ በጣም ግፊቱ እየጨመረ ነው። በሱ ምክንያት ነው። እኔ ምን ላድርግ? በሱ ምክንያት አይደለም። ራስሽ የምታመጩ ነው። ራስሽ የምታመጩ ነው። ምንድን ነው ያመጣሁት? መድኃኒቱን እየወሰድሽ ነው፣ ግን ምንም ሊሻልሽ አልቻለም። ታውቂያለሽ። አሁንም እያመመሽ ነው አይደል? እያየሽ ነው እንደማ እና ታዲያ እኔ እኮ በቃ ስወጣ ስገባ እያየሽ ነው። ሙድ እየያዙብኝ እየተሳቀብኝ ነው ያለው። ስለነሱ ምን አገባሽ? እሱ እየተንከባከበሽ ነው አይደል? ምን አገባሽ? መንከባከብ አንቺ መናደድ የለብሽም። ከዚህ በኋላ ትንሽ የሚያናድድሽ ከሆነ ወደ ሞት እንደምትሄጂ ተነግሮሻል አይደል? እኔ በዚህ ሁኔታ እንዴት እንደምቀጥል አላውቅም እኮ። የደምሽ መጠን በጣም በዝቷል። እባክሽ ተረጋጊ እሺ። አሁን ዛሬ መድኃኒትሽን ወስደሻል? እኔ እንጃ ትዝ አይለኝም። እየወሰድኩ አይመስለኝም። እና በዚህ አይነት እንዴት ነው ሊሻልሽ የሚችለው? አላውቅም። የሆነ ነገር የሆነ ነገር አስተካክልኝ፣ ቢያንስ የምትችይው ነገር ካለ በቃ። ይኸውልሽ እንደኔ ባል መመኘት የለብሽም። የእሱ በጣም አሪፍ ነው። እንዴ አንቺማ በጥፊ ተመታው ብለሽ እኔ ምን አለ እስኪ አንድ ቀን በጥፊ የምታይ በእናትሽ እንዴ ደስ እንደሚለኝ አታውቂም። እንኳን አይደለም ወጥቼ ሊሄድ ቀርቶ ማለት ነው። እኔ በቃ የሆነ ደስተኛ መሆን ነው የሚመስለኝ። በፍጹም እንደዛ እንዳይመስልሽ። አይ እንዴት ነው መመታት ነው የምትመኘው አንቺ? እንዴ ወንድ ሲመታሽ ደስ አይልም? ደስ አይልም። በተለይ የምትወጂው ሰው ሲመታሽ ስታጠፊ እንኳን ሲቆጣሽ እኔ ደስ ብሎኝ ነው እዚህ ቤት ያለሁት ስለመታኝ ደስ ብሎኝ። እንዴ ያማ የራስሽ ፍላጎት ስለሆነ ነው አይደለም። ምናልባት ሌላ ኬዝ ካለ አንቺ እኮ በግልጽ ስትጀምር ነግርሽኝ አታውቂም አይደል? ስለሱ ታዩ። ለማንኛውም ሳነሳብሽ ሁላ እንኳን እንዴት እንደሚያደርግሽ አውቃለሁ። ታዩ እሱ ግን ለማንኛውም ባልሽ በጣም ጥሩ ነው። ስለዚህ ብትንከባከብሽ ጥሩ ነው። አዎ። የትኛው ነው ጥሩነቱ? እንደ ሴት መልመጥመጡ ነው? ከስር መሄዱ ነው? ምንድነው ምግብ እየሰራልሽ ነው ምናምን አይደል? እኔ በኔ ቦታው ነው። አንቺማ በቃ እንትን ነው የሚመስልሽ። በቃ እዚህ ቤት የአንቺ መዝናኛ ነው የሆነው። ሳስቡ እንደዛ ነው የምታየው። እኔ እንደዛ አላልኩም። አይ ተይው እባክሽ። እኔ የምኖረው ነው እኔ ነኝ የማውቀው። የሚገርምሽ እኮ እንደዚህ አልነበረም። እኔ የሆነት ከቅርብ ጊዜ ወዲህ ነው ይሄን ባህሪ እያየሁበት ያለሁት። ታውቃል። ምናልባት ከመሬት ተነስቶ ሰው ሊቀየር ይችላል ማለት ማለቴ በቃ አለ አይደለ? ጥሩ ባል ነው ያለሽ። ስለዚህ ትጨነቂ አይገባኝም። አንቺ በምን አንግል ተረድተሽ ነው ጥሩ ባል ነው ያለሽ የምትይኝ? እያየሁት አይደል እንዴ አብረን የምንኖረው? እንዴ ጥሩነቱ ለአንቺ ነው ወይስ ለኔ ነው ማለት አልገባኝም። ለኔም ጀስት እንደ ወንድም ጥሩ ነው፣ ለአንቺም እንደ ባል ጥሩ ነው አይደል? እኔ አልገባኝም። የሆነት አንቺ እያሞጋገሽ ያለሽው እኔ ሆን ብለሽ ወይ ደግሞ የሆነ እየሸፋፈንሽ ያለው ነገር ነው ያለ ይመስለኛል። እንዴ ስለምን ነው የምታወሪው? ወንድ እንደዚህ መሆኑ ማንም የሚፈልግ አይደለም፣ ማንም የሚወድ ሰው የለም። ገባሽ? ደርግጥ ልክ ነሽ እኮ ግን እኔ ታምም ያልተኛው እኔ በሽተኛ አይደለሁ። እኔ እሱ ተነስቶ ቡና የሚያፈላልኝ ወይም የሆነ ነገር የሚያደርግልኝ ግን ደስ አይልም? እንዴ እኔ ደስ ብሎኛል። የሆነ በቃ እዚህ ጋር ግድ ሲል ነው በቃ ደስ ይላል። ኧረ በእናትሽ ምንድን ነው የምታወሪው? እውነቴን ነው። በቃ የሆነ ልብስሽን ሲያጥብልሽ ምናምን ወይኔ እንዴት ደስ እንደሚል። ኧረ በእናትሽ ተይ። እኔ የእውነት እኔ አላውቅም። አንቺ አትናደጂ። በቃ በእንደዚህ አይነት ነገር መዝናናት ነው ያለብሽ። መዝናናት? አዎ በቃ እሱ ሲሰራ ነው ይገባሽ። ምናምን በቃ ደስ ይላል። ህይወት ነገ ልጅ ይመጣል አይደል እንዴ? ልጅ ሲመጣ እንዴት ነው ይሄን ህይወት የምኖረው? እንዴ አባዬ ያበስላል ሲሉሽ ደስ አይልም? ኧረ በእናትሽ ተይ። የእውነት እኔ አንቺ ራሱ ግራ እያጋባሽኝ ያለሽው። እኔ እንጃ ግን እኔ ደስ ይለኛል ባልሽ። ደስ ይለኛል። አይ ማለቴ ጸባዩ ምናምን ከኔ ባል ተቃራኒ ስለሆነ ደስ ይላል። በቃ ሰው እኮ የሚፈልገውን ያገኝ ተቃራኒ አይደለ? ተቃራኒ ነው። ለዛ እኮ ነው። ግን በቃ አትናደጂ። እኔ ግን መድኃኒት ምናምን ስትይኝ የነበሩት እና አሁን ስትይኝ የነበሩ ነገሮች በጣም አንቺ ተቃራኒ እየሆንሽብኝ ነው። ባልሽን የምትወጂበት መንገድ ስትነግሪኝ የነበረው አሁን ላይ ደግሞ ሌላ። እንዴ እንደዚህ መሆኑ ደስ ይላል። ወንድ አንቺ መንገድ ላይ እንኳን ወንድ ስታይ ወንድ ሆኖ ስታይወራ እንዴ ደስ ሲልሽ የነበረው ታውቂያለሽ። እኔ እቀባጥራለሁ። አሁን ቁርስ አልበላሽም፣ ወድሽ ባዶን አይደለ? እያመመሽ ነው በዛ ላይ። ስለዚህ ነይ ወጥቼ ጋብዝሻለሁ፣ ወደ ቤት እንመለሳለን። ማለት እንዴ ስራ እኮ ቆመሻል። በምን ነው የምትጋብዥኝ? እሱ ችግር የለውም። ነይ አረባ ከንሽ ነይ ትንሽ ቆይሽ። ቦርሳው ቢያንስ ሊያዝ። ኧረ ነይ ዝም ብለን እዚህ ሰፈር እኮ ነው የምንሄደው። ባልሽ ስቶቭን እስኪያመጣ። ወይ ጉድ! ማንም የለም እንዴ? ግልግል ተመስገን። ሰላም አይደል እንዴ? እስኪ እቺ አሮጊት የት ነው የገባች? አንቺ አሮጊት የት ሄደሽ ነው? ያ እችላለሁ ነው የምልሽ፣ እችላለሁ ነው ሁሌ። አንቺ አናት አምራስ ቅድም ያልሻትን አንድ ባንድ አስተነፍስሻለሁ። እሺ ጠብቂ። እንዴ አንቺ ማንን ነው ወይዘሪት ነው ወይዘሮ? ኧረ ስነ ስርዓት ይኖርሽ፣ እንዳትረሻት ያልሻትን አንድ ባንድ።
አንቺ አትጃጃይ እንግዲህ ያው ከዚህ በኋላ ይበቃሽ። ስነ ስርዓት። ምንድን ነው የሚያስቅሽ? ምንድን ነው የሚያስገለፍጥሽ? ጥርስሽ ያምራል በጣም። አንቺ አሁን ስነ ስርዓት ያዥና እባክሽ። የት ነሽ? ወደ ስራ ገባች። ወይ ፈዛዛ ሞዛዛ በያት። እሺ አሁን ነው ቤት ነው የምንሰራው። አሁን ገብቻለሁ። እሺ ገና ቶሎ በይ እዛ አትሞዘሽ። አዎ እንደዛ ነው ይሻልሻል። ስትመጪ ግን አንድ በአንድ ላይ ይኸውልሽ አስተነፍስሻለሁ። ምን እንዳልሽኝ ቀደም እንዳትረሺ። አስታውሳለሁ እኔ አንድ በአንድ እኔ ምን እንዳልሽኝ። አንቺ ስነ ስርዓት ያዥ። ትሟዘዛለች እንዴ? የምሬን ነው። ስነ ስርዓት ይኖርሽ ከዚህ በኋላ። እሺ ወይዘሪትና ወይዘሮ ስላለች እንዴ? ቀልደኛ ወርቁ እስኪገኝ ድረስ ወንድነት ይሻላል። ጠብቅኝ ያኔ ወይዘሪትና ወይዘሮ